ሰላም ሰላም ውድ የሉል ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ ሰብስክራይብ እያደረጋችሁ እንዲሁም ደግሞ በጊዜው ቪዲዮዬ ወደ እናንተ እንዲደርስ የደወል ምልክቷን እያጠቆራችሁ እለሁላችኋለሁኝ። እንግዲህ ቡና ሱስ ያለባችሁ ሰዎች እንደኔ ቡና የምትወዱ ካላችሁ ላይክ አድርጉ። እንግዲህ ቡናዬን እየጠጣሁ ነው። ቡና የማይጠጣ አለ ብዬ አላስብም። አብዛኛው ሰው ቡና ይጠጣል። እንዲሁም ደግሞ ስደት ላይ ያላችሁ እህቶች ማለት ነው። እንግዲህ የመዳን ቤት መጽናኛችን ቡናችን ነው። ንስካፌና ቡና ያው ሲበዛ ጥሩ አይደለም፣ ግን ደግሞ ደስ ይላል። ምንም አንዳንዴ ያዝናናል ማለት ነው ከስራ ጋርና ቡና ሲበዛ አይመከርም። ሲበዛ ጥሩ አይደለም። ግን ሆኖ መዳም ቤት ደግሞ ለምንሰራው ልጆች በትርፍ ሰዓታችን ወይ ደግሞ ስራችን ጨርሰን ሲደብረን ጠዋት ስንነቃ ከእንቅልፋችን ማነቃቂያችን ነው እና የምሬን ነው፣ ማነቃቂያ ነው። ስራ በዝቶባችሁ እንቅልፍ በቃ ስራ ከመብዛቱ የተነሳ እንቅልፍም ከእንቅልፋችሁ ማለቴ ሳትጨርሱ ስትነሱ ቡናችሁ ማነቃቂያ ነው። አንዳንዴ ነስካፌ ያው አብዛኛችሁ ስደት ላይ ስትሰሩ ግማሾቻችን ቡና ግማሾቻችን ነስካፌ የተለያዩ ነስካፌዎች ስላሉ ያው እነሱን ነው የምንጠቀመው እና ግማሹ ደግሞ ሻይ የሚጠጣም አለ። ዞሮ ዞሮ ያው ትኩስ ነገር ካልጠጣን ማነቃቂያ ካልወሰድን ከባድ ነውና የመዳም ስራ ጋር እንግዲህ እኔ መጀመሪያ ስነሳ ውሃዬን ጠጥቼ ከዛ ቡናዬን ነው የምጠጣው። ቡናዬን ከጠጣው ያው ንቅት እላለሁኝ። ከዛ ስራዬን እሰራለሁ ማለት ነው። እና እናንተስ በየቤታችሁ እስኪ እንዴት ነው የምታደርጉት? ሀሳብ አስተያየታችሁን በኮሜንት ስራ አስቀምጡልኝ። የምሬን ነው የምላችሁና እስኪ እንዴት ነው ጠዋት ስትነሱ በምን መልኩ ነው የምታሳልፉት? እኔ ማንኛውም ስራ ቢበዛብኝም በቃ ጠዋት ስነሳ ስራዬን ከመጀመሪ በፊት ውሃዬን ነው የምጠጣው። ከዛ ደግሞ ቡናዬን እጠጣለሁ። ከዛ ደግሞ ወደ ስራዬ ነው ወደ ጥግረራ ሄጄ ከጥግረራ በኋላ ደግሞ ትንሽ ተመልሼ ነው ቁርስ መብላት የሚያስደስተኝ። እና እስኪ እናንተስ በምን ሁኔታ ነው የምታሳልፉት? ሀሳብ አስተያየታችሁን እስኪ ጻፉ በኮሜንት ስር። የምሬን ነው። ያው የሚያስቅም ነገር አይጠፋም ጠዋት ጠዋት ላይ እና አንዳንዶቻችሁም ደግሞ በሚያስቅ ሁኔታ የምታሳልፉ ይኖራል፣ በሚያሳዝን ሁኔታ የምታሳልፉ ይኖራል። አሁን እንኳን ያው ቁጭ ብዬ እኔ ምሳ ሰዓት ነው ቡና እየጠጣሁ ያለሁት፣ ግን ጠዋት የምሰራውን ነገር ነው እየነገርኳችሁ ያለሁት እና ቡና ደግሞ እንደኔም ቡና ወዳጆችም ካላችሁ እስኪ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሀሳባችሁን በኮሜንት ስር ጻፉ። እንዲሁም ደግሞ በየሀገሩ ሊለያይ ይችላል። ለምሳሌ ዱባይ፣ ጆርዳን፣ ባህሬን፣ ኳታር፣ ሳውዲ አረቢያ ጧት ጧት ግማሹ ቡና ግማሹ ሻይ ማለቴ እንደ ሀገሩ ሊለያይ ይችላል እና እስኪ እዚህ ሀገር ይሄ ነው አብዛኛው ጊዜ የሚጠጣው፣ እዚህ ሀገር ደግሞ ይሄ ነው የሚጠጣው በሉኝ እስኪ። ሳውዲ ምንድን ነው የሚጠጣው ጧት ጧት መዳሞች? ኳታርስ፣ ባህሬንስ፣ ጆርዳን፣ ዱባይ፣ ቤይሩት እና ሀሳብ አስተያየታችሁን አስቀምጡ። እንግዲህ እኔም ቡናዬን እያንቃረርኩ ነው እያወራሁላችሁ ያለሁት ማለት ነው። እና ይሄን ቪዲዮ ለመስራትም የፈለግኩት እስኪ እንደው አንዳንድ የሚያስቅ ኮሜንት አይጠፋም እና ያንን ለማየት ነው። እና እስኪ ቪዲዮ ብሰራ ሰው እንደኔ ነው የሚያደርገው ሁሌም ጧት ጧት ወይስ እኔ ብቻ ነኝ ብዬ ነው
ያው አረቦች እንኳን የታወቀ ነው። ጠዋት ጠዋት ተነስቶ እነሱ የሚያጨሱትና ቡና ላይ ነው የሚቀመጡት አብዛኛዎቹ እና እነሱም ያው ስለሚያጨሱም ቡናም ይፈልጋሉ። እንዲሁም ደግሞ ሌላ ነገር የሚፈልጉ ይኖራሉ እና እንደዛ ነው። በተረፈ ደህና ናችሁ? እንዴት ናችሁ? ሀሳብ አስተያየታችሁን አስቀምጡ እስኪ። የምሬን ነው። እኔማ ማወቅ እፈልጋለሁ ማለት ነው። በዚህ አጋጣሚ የምሬን ነው። ላይክ እያደረጋችሁ አበረታቱኝ። ላይክ አድርጉ። ቪዲዮዬን እስከ መጨረሻ እዩልኝ። እናንተ ካላበረታታችሁኝ ማን ያበረታታኛል? ከመዳም ስራ ጋር ዩቲዩብ መስራት የምር ይከብዳል፣ ግን ቢሆንም እየታገልን ነው። እናንተ ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቪዲዮዎችን ካላያችሁልን ትንሽ ያው ዩቲዩብ አይሄድም ማለት ነው። እንደዚህና እንግዲህ ባለን አቅም ነው እየታገልን ያለ ነው እና እዚህ ጋርም እንግዲህ ቡኔን እየጠጣሁ ነው። ለማንኛውም ቡኔን እያንቃረርኩኝ ነው። ኑ ጠጡ። በዚህ አጋጣሚ ቡና የምትወዱ ነው ቡና ልጋብዛችሁ። ጨስ እያደረጋችሁ ጣናችሁን እየጠጣችሁ እንግዲህ ጣን ምናምን የለኝም። ጣን ምናምን ሲኖረኝ ደግሞ ሰራለሁ ቪዲዮ ቡና ሳፈላ ሰራላችኋለሁኝ። ያው እና ቡና ተጋብዛችኋል። ያው እንደ ኢትዮጵያ እንዳጠብቁ ኢትዮጵያ ውስጥ የሚጠጣው እስከ 3ኛ ነው። ቁጭ ብዬ እስከ 3ኛ ያው አላንቃርርም። የምሬን ነው። ጀበና ኢትዮጵያ ውስጥ እኮ ሀገራችን ላይ ቡና ሲፈላ እስከ 3ኛ እስከ 4ኛ ጠብቆ የሚጠጣለ። እስከ 4ኛ ካልተፈላ ደስ የሚለው ሰው ስላለ ያው ጀበና ሲኒ ተደርድሮ ግን የምሬን ነው የሀገራችን ነገር ይናፍቀናል። እውነቴን ነው። በቃ ጣኑ እየጨሰ ተደርድሮ እንደዚህ ሲፈላ የምሬን ነው ያምራቸዋል። በቃ ያምራቸዋል። አንዳንዴ ግን ያው የኛ ባህል የእውነት ያስቃል። አንዳንዴ እኮ ስላቸው አሁን እነኝን ስታዩ አይ የኛ ኢትዮጵያኖች ግን እንዲህ ቁጭ ብለን እስከ 4ኛ የምናንቃርር ሰዎች አለን እኮ እላለሁኝና እነሱ አንዴ ከጠጡ ያን ደፍቶ ሌላ ነው እንጂ የሚያፈሉት በዛው አያፈሉምና ይገርመኛል አንዳንዴ ሳስበው። እና እስከ 4ኛ ሲኒ የሚያንቃርር አለ ቁጭ ብሎ እስከ 4ኛ 3ኛ እንዴ 3ኛ ቡና የለም እንዴ ትባላላችሁ? 3ኛ እንኳን ባትቀዱ ማለት ነውና በቃ የሚገርም ባህልም አለን፣ ደስ የሚልም አለን፣ የሚያስቅም አለን እና እንደዛ ነው። ውድ ቤተሰቦቼ ላይክ ሰብስክራይብ አድርጉ፣ አበረታቱኝ እላቸዋለሁኝ። እንዲሁም ደግሞ ስደት ላይ እንግዲህ ብዙ ነገር አለ። ራሳችሁን ጠብቁ። በተቻላችሁ አቅም ራሳችሁን ለማዝናናት ሞክሩ። አትዘኑ። ብዙም እንደው ማዘን የምሬን ነው። እንደው ምንም በቃ አዘንም አላዘንም ስደት መጨረሻ የለውም፣ ስራ መጨረሻ የለውም። ስለዚህ ነገሮቻችሁን ወደ ጎን ትታችሁ እራሳችሁን ለማዝናናት ሞክሩ ነው የምላችሁ። ምን ይደረጋል ከዚህ ውጪ? እንግዲህ ለመስራት ነው የወጣ ነው፣ ለመጠግረር ነው የወጣ ነው። ተጠግረን እንግዲህ ወደ ሀገራችን ነው የምንሄደው፣ ወዴትም አንሄድም እና እንደዛ ነው። ለማንኛውም ላይክ ሰብስክራይብ እያደረጋችሁ እኔንም አግዙ፣ አበረታቱኝ። ወዳችኋለሁ። በሌላ ቪዲዮ ቀጣይ ቪዲዮ ሰራላችኋለሁ። ላይክ ሰብስክራይብ አድርጉ። መልካም ቆይታ ይሆንላችሁ።